ሰላም ሰላም የቀለም አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ። የቻናል አማርኛ፣ እንግሊዝኛ፣ ሂሳብና የተለያዩ ትምህርቶች የምንለቅበት ቻናል ነው። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ ማድረግ እንዳትረሱ። በየትኛውም ዓለም ሆናችሁ መማር የምትፈልጉ ካላችሁ በአጭር ጊዜ ውስጥ አማርኛ፣ እንግሊዝኛ፣ ሂሳብና የተለያዩ ትምህርቶችን ማወቅ ትችላላችሁ። በኢሞ፣ በዋትሳፕ፣ በጉግል ሚት፣ በቴሌግራም እንዲሁም በሌሎች አማራጮች እየተጠቀምን እያስተማርን እንገኛለን። ከታች ባለው ስልክ ደውላችሁ በመመዝገብ መማር ትችላላችሁ፣ እናስተምራችኋለን። ኦኬ ዛሬ ይዤላችሁ የመጣሁት ከአማርኛ ፊደላት ውስጥ 5ቱን ፊደላት መርጬ እነሱን መነሻ እያደረግን እንዴት ቃላትን መመስረት እንደምንችል እናያለን ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ይዤላችሁ የመጣሁት 5ቱ ፊደላት አንድም ረ፣ ሸ፣ ቀ፣ በ እና ተ ነች ማለት ነው። ረ፣ ሸ፣ ቀ፣ በ እና ተ። እነዚህን መሰረት አድርገን እንዴት ቃላትን መመስረት እንደምንችል እናያለን ማለት ነው። ለእያንዳንዱ 6 ቃል ይዤላችሁ መጥቻለሁ። ደብተርና እስክርቢቶ በመያዝ ተከታተሉ። እዚህ ጋር ረን መሰረት አድርገን የተመሰረቱ ቃላትን ስናይ ረጅም ይላል። ረ እዚህ ጋር እንደምናያት የረ ቤተሰብ መጀመሪያ ነች። ጅ የጀ ቤተሰብ 6ኛ፣ ም የመ ቤተሰብ 6ኛ ማለት ነው። ስለዚህ ረጅም ይላል። ኦኬ እዚህ ጋር ስንመጣ ደግሞ ረሃብ። ኦኬ ረ የረ ቤተሰብ መጀመሪያ ነች። ሀ የሀ ቤተሰብ መጀመሪያ፣ ብ የበ ቤተሰብ 6ኛ። ስለዚህ ረሃብ። ኦኬ እዚህ ጋር ስንመጣ ደግሞ ረድኤት ይላል። ረ የረ ቤተሰብ መጀመሪያ፣ ድ የደ ቤተሰብ 6ኛ፣ ኤ የአ ቤተሰብ 5ኛ፣ ት የተ ቤተሰብ 6ኛ ማለት ነው። ስለዚህ ረድኤት ይላል። ኦኬ እዚህ ጋር ስንመጣ ደግሞ ረዳት። ረ የረ ቤተሰብ መጀመሪያ፣ ዳ የደ ቤተሰብ 4ኛ፣ ት የተ ቤተሰብ 6ኛ። ስለዚህ ረዳት ይላል። ኦኬ እዚህ ጋር ስንመጣ ደግሞ ረገጠ። ረ የረ ቤተሰብ መጀመሪያ፣ ገ የገ ቤተሰብ መጀመሪያ፣ ጠ የጠ ቤተሰብ መጀመሪያ። ሶስቶችም መጀመሪያ ሆሄያት ናቸው ማለት ነው። ስለዚህ በመጀመሪያ ሆሄ የተመሰረተ ቃል እንለዋለን። ረገጠ። ኦኬ እዚህ ጋር ስንመጣ ደግሞ ረመት ይላል። ረ የረ ቤተሰብ መጀመሪያ ነች። መ የመ ቤተሰብ መጀመሪያ፣ ት የተ ቤተሰብ 6ኛ። ረመት ይላል። ኦኬ በጣም ጥሩ። ኦኬ እዚህ ጋር ደግሞ ስንመጣ እዚህ ጋር የምናገኛት ሸ ነች። እዚህ ብሎክ ላይ የምናገኘው ደግሞ ሸን መሰረት አድርገን የተሰሩ ቃላትን መሰረት አድርገን የተመሰረቱ ቃላትን እናያለን ማለት ነው። ሸገር፣ ሸገር። ሸ የሸ ቤተሰብ መጀመሪያ ነች። ገ የገ ቤተሰብ መጀመሪያ፣ ር የረ ቤተሰብ 6ኛ ነች። ስለዚህ ሸገር ይላል። ኦኬ እዚህ ጋር ደግሞ ስንመጣ ሸዋ። ሸ እንግዲህ የሸ ቤተሰብ መጀመሪያ፣ ዋ የወ ቤተሰብ
አራተኛ ላይ የምናገኛት። ስለዚህ ሸዋ ይላል። ሸዋ ይላል። ኦኬ እዚህ ደግሞ ሸጠው ሸጠው ሸ የሸ ቤተሰብ መጀመሪያ፣ ጠ የጠ ቤተሰብ መጀመሪያ፣ ው የወ ቤተሰብ ስድስተኛ። ሸጠው ሸጠው። ኦኬ እዚህ ደግሞ ስንመጣ ሸፈነ ሸ የሸ ቤተሰብ መጀመሪያ ነች። ፈ የፈ ቤተሰብ መጀመሪያ፣ ነ የነ ቤተሰብ መጀመሪያ። እነዚህም ሶስቶችም መጀመሪያዎች ናቸው። መጀመሪያ ሆሄ ናቸው። ስለዚህ አንድ ላይ ሸፈነ ይላል። ኦኬ እዚህ ጋር ደግሞ ሸቀጥ ይላል። ቀ የቀ ቤተሰብ መጀመሪያ ነች። ጥ የጠ ቤተሰብ ስድስተኛ። ስለዚህ ሸቀጥ ይላል። ሸቀጥ ይላል። እዚህ ጋር ደግሞ ሸሚዝ ይላል። ሸ የሸ ቤተሰብ መጀመሪያ፣ ሚ የመ ቤተሰብ ሶስተኛ፣ ዝ የዘ ቤተሰብ ስድስተኛ። ስለዚህ ሸሚዝ ይላል። ኦኬ እዚህ ደግሞ ስንመጣ ቀ ነች። ቀን መሰረት አድርገን የተመሰረቱ ቃላትን ደግሞ እናያለን ማለት ነው። ቀድሞ ቀ የቀ ቤተሰብ መጀመሪያ፣ ድ የደ ቤተሰብ ስድስተኛ፣ ሞ የመ ቤተሰብ ሰባተኛ ወይም መጨረሻ ማለት ነው። ሰባተኛ ወይም መጨረሻ። ቀድሞ ይላል። ኦኬ እዚህ ስንመጣ ደግሞ ቀን ይላል። ን የነ ቤተሰብ ስድስተኛ ነች ማለት ነው። ን የነ ቤተሰብ ስድስተኛ አንድ ላይ ቀን ይላል። ቀን። ኦኬ እዚህ ጋር ደግሞ ስንመጣ ቀላል ቀ የቀ ቤተሰብ መጀመሪያ ነች። ላ የለ ቤተሰብ አራተኛ፣ ል የለ ቤተሰብ ስድስተኛ። ስለዚህ ቀላል ይላል። እዚህ ደግሞ ቀሚስ። ኦኬ ቀ የቀ ቤተሰብ መጀመሪያ፣ ሚ የመ ቤተሰብ ሶስተኛ፣ ስ የሰ ቤተሰብ ስድስተኛ። አንድ ላይ ቀሚስ ይላል። ኦኬ እዚህ ደግሞ ስንመጣ ቀበሌ ቀ የቀ ቤተሰብ መጀመሪያ፣ በ የበ ቤተሰብ መጀመሪያ፣ ሌ የለ ቤተሰብ አምስተኛ። ስለዚህ አንድ ላይ ቀበሌ ይላል። ኦኬ በጣም ጥሩ። እዚህ ጋር ደግሞ ቀለም ቀ የቀ ቤተሰብ መጀመሪያ ነች። ለ የለ ቤተሰብ መጀመሪያ፣ ም የመ ቤተሰብ ስድስተኛ ማለት ነው። ስለዚህ አንድ ላይ ቀለም ይላል። በጣም ጥሩ። እዚህ ደግሞ ስንመጣ የምናገኛት በነች። በነች። እነዚህ ደግሞ በላይ የተመሰረቱ ቃላት ናቸው ማለት ነው። በቂ የበ ቤተሰብ መጀመሪያ፣ ቂ የቀ ቤተሰብ ሶስተኛ። ስለዚህ በቂ ይላል። እዚህ ጋር ደግሞ በላ ይላል። ላ የለ ቤተሰብ አራተኛ ነች ማለት ነው። ስለዚህ በላ ይላል። ኦኬ እዚህ ደግሞ በላይ ላ የለ ቤተሰብ አራተኛ ነች ተባብለናል። ይ የቤተሰብ ስድስተኛ። ስለዚህ አንድ ላይ በላይ ይላል። ኦኬ እዚህ ጋር ደግሞ በሌላ ሌ የለ ቤተሰብ አምስተኛ ነች። ላ የለ ቤተሰብ አራተኛ። ስለዚህ በሌላ ይላል። በሌላ በጣም ጥሩ።
እዚህ ደግሞ ስንመጣ በዚያ 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 ይላል። እንግዲህ በዚያ ይላል። በ የበቤተሰብ መጀመሪያ ነች። ዚ የዘ ቤተሰብ ሶስተኛ፣ ያ ደግሞ የቤተሰብ አራተኛ ነች። ስለዚህ በዚያ ይላል። በዚያ ይላል። በጣም ጥሩ። እዚህ ጋር ደግሞ ስንመጣ በግ 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 ግ የገ ቤተሰብ ስድስተኛ ላይ የምናገኛት ነች። ስለዚህ በግ ይላል። በግ ይላል። ኦኬ። እዚህ ደግሞ ስንመጣ ምናገኛት ማነች? እዚህ ጋር ምናያት ተ ነች። እቺ እንግዲህ ተ ነች። እነዚህ ተ ላይ የተመሰረቱ ቃላት ናቸው። ተ እሺ። ተገቢ 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 ተ የተ ቤተሰብ መጀመሪያ፣ ገ የገ ቤተሰብ መጀመሪያ፣ ቢ የበ ቤተሰብ ሶስተኛ፣ አንድ ላይ ተገቢ ተገቢ ይላል። ተገቢ ይላል። ኦኬ። እዚህ ደግሞ ስንመጣ ተስፋ 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 ይላል። ተስፋ ይላል። ስ የሰ ቤተሰብ ስድስተኛ ነች። ፋ የፈ ቤተሰብ አራተኛ ነች። አንድ ላይ ተስፋ ይላል። ተስፋ ይላል። ኦኬ። እዚህ ደግሞ ስንመጣ ተግባር 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 ግ የገ ቤተሰብ ስድስተኛ ነች። ባ የበ ቤተሰብ አራተኛ፣ ር የረ ቤተሰብ ስድስተኛ፣ አንድ ላይ ተግባር ይላል። ተግባር ይላል። ኦኬ። እዚህ ደግሞ ስንመጣ የምናገኛት ተቋም 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 ቋ እንግዲህ የቀ ቤተሰብ ስምንተኛ ወይም ዲቃላ ምንላት ነች። ም የመ ቤተሰብ ስድስተኛ፣ ስለዚህ ተቋም ይላል። ተቋም ይላል። ኦኬ። እዚህ ደግሞ ተሰጠ 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 ይላል። ተሰጠ። ኦኬ። ተ የተ ቤተሰብ መጀመሪያ፣ ሰ የሰ ቤተሰብ መጀመሪያ፣ ጠ የተ ቤተሰብ መጀመሪያ። ስለዚህ ሁሎችም መጀመሪያዎች ናቸው ማለት ነው። ሁሎችም መጀመሪያዎች ናቸው። ተሰጠ ተሰጠ ይላል። ኦኬ። እዚህ ደግሞ ተውጦ 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 ተ የተ ቤተሰብ መጀመሪያ፣ ው የወ ቤተሰብ ስድስተኛ፣ ጦ የተ ቤተሰብ ሰባተኛ። ስለዚህ ተውጦ ተውጦ ይላል። ተውጦ ይላል። ኦኬ። እንግዲህ እንዴት አድርገን እነዚህ በእነዚህ ረ በሸ በቀ በበና በተ እነሱን መጀመሪያ አድርገን ቃላትን እንዴት መመስረት እንደምንችል ዛሬ በደንብ አይተናል። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ